ቅዱስ ኡራኤል በብዙ ጉዳይ የረዳችሁ ያገዛችሁ ያማለዳችሁ ሁሉ ይሄን ዳግማዊ ቅዱስ ኡራኤል ትንሽ ጥያቄ አለችኝ። እሷ ምንድናት? እዚህ ቦታ ከመጡ ስንት ዓመት ሆኖት? አሁን ከመሞቴ በፊትና ከሞት ከተነሳው በኋላ ብዬ ነው የማስበው። ድሮ የነበረኝ አመለካከት አሁን የለኝም። ድሮ የነበረኝ ባህሪ አሁን የለኝም። አሁን ለቤተክርስቲያን ኖሬ ለቤተክርስቲያን ብዬ ቤተክርስቲያን እንዳልፍ ነው የምፈልገውና ይሄንን ቪዲዮ ሲጀምሩ ሁላችሁም ላይክ እና ሼር አድርጋችሁ ጀምሩ። ይቺ ነገር ምን ትመስላችኋለች? እስኪ ተመልከቷት። ይህች ቤተክርስቲያን ናት። በጣም ተገርሜ ነበር። እንደዚህ አለ ቤተክርስቲያን ደግሞ አለ እንዴ ብዬ አሳስቦ የነበረ ግን ከኋላ ምን አለ መሰላችሁ? ኑ እንደዚህ ያለ ህንፃ ግዙፍ ህንፃ ከዛችኛዋ ከትንሿ ወደዚህ ተሸጋግረናል ወይም ደግሞ ተሸጋግሯል። አባታችን ይሄ ቤተክርስቲያን ማን ይባላል? የኮተቤ ደብረገነት ቅዱስ ኡራኤል ወአቡነ ዘራብሩክ ቤተክርስቲያን። በጣም ጥሩ። እንግዲህ ቅድም ከካሜራ ውጭ ስናወራ በጣም የሚገርም ነገር ነግራችሁኛል። ይሄ ግዙፍ ህንፃ እንደዚህ ውብና ማራኪ የሆነ ህንፃ ደግሞ ከዚህ ከትንሿ ቤተክርስቲያን ወደዚህ አድጋችሁ አየሁና ይሄ ቤተክርስቲያን በስንት ዓመት ውስጥ ያለቀ ነው? መቼም ያው እንደሚያውቁት ያው አዲስ አበባ ውስጥ አንድ ቤተክርስቲያን የሚያልቀው በ13 ዓመት፣ በ15 ዓመት፣ በ20 ዓመት ያው እሱም እንደድል ነው የማያልቅም አለና ይሄ ደግሞ ስንት ዓመት ፈጀ ይሆን? እንግዲህ እግዚአብሔር አምላክ ፈቅዶና ወዶ በአካባቢው ህብረተሰብ፣ በህንፃ ሰሪ ኮሚቴ፣ በሰበካ ጉባኤ፣ በሰንበት ትምህርት ቤት፣ በካህናት ህብረት አንድ ልብ፣ አንድ ፍቅር፣ አንድ እንቅስቃሴ አድርገን በ2017 ዓመተ ምህረት ሐምሌ 8 ቀን ድንጋይ አውጥተን ቁፋሮ ቆፍረን መሰረት ጣልን። ዛሬ ላይ ስንቆጥረው 10 ወር ይሆናል። ይህን ቅዱስ ቤተክርስቲያን ስንጀምር በባንክ አካውንት ላይ 100 ሺህ ብር የለንም። ከዛ በታች ባለ ገንዘብ ነው የጀመርነውና እግዚአብሔር ፈቅዶና ወዶ ግን ህዝቡ ያለውን የዕለት ዕለት እንቅስቃሴ ስራ ተመልክቶ በሚያደርገው አስተዋጽኦ ከውጭውም ዓለም በሀገር ውስጥም ያሉ የቅዱስ ኡራኤል ወዳጆች የአቡነ ዘራብሩክ ወዳጆች ይህን ቅዱስ ቤተክርስቲያን በ10 ወር ውስጥ እዚህ አድርሰውታል። ይሄም ፍቅር ስላለ፣ አንድነት ስላለ፣ መናበብ ስላለ፣ መተጋገዝ ስላለ በህብረት በፍቅር በአንድነት ሆነን ስለሰራን ነው በ10 ወር ውስጥ ይሄንን ያህል ያደረስነውና እግዚአብሔር ከተጨመረበት፣ እግዚአብሔር ከፈቀደ፣ እግዚአብሔር ካለበት በትንሽ ወራት ውስጥ ቤተክርስቲያን መስራት እንደሚቻል በዚህ አይተናል። በጣም ተአምር ነው የሆነብኝ። አሁን ይሄን የመሰለ ግዙፍ ህንፃ በ10 ወር ነው የተሰራው ሊሉኝ ነው አባቴ? አዎ በትክክል 10 ወር ነው የጨረሰው። የስራ ቀናት የስራ ቀናት ብቻ ተመልከቱ። የስራ ቀናት ብቻ ማለት እንግዲህ ከሰኞ እስከ ዓርብ ብቻ ማለት ነው እየተሰራ በ10 ወር ውስጥ ይሄን የመሰለ ግዙፍ ህንፃ ሰርተናል ሲባል እኔ ማመን አቃተኝ። አያችሁ ምን አለ መሰላችሁ? ንጹህ መሪ ካለ፣ ንጹህ እጅ ካለ፣ ተባባሪ ህዝብ ካለ፣ ተባባሪ ካህናት ካሉ እንደዚህ ያለም ህንፃ በ10 ወር ውስጥ እንደሚሰራ ይሄው ህያው ማስረጃ አመጣሁላችሁ። ስለዚህ እንደዚህ ያለውን ቦታ ማገዝ ትልቅ ትርፋማ መሆን ነው። እንግዲህ ይሄ ቦታ ብዙ በሚዲያም አልታወቀም፣ ገና በጅምር ላይ ያለ ነው የሚመስለው። ግን 23 ዓመታትን ያስቆጠረ ግን ደግሞ በዚች በትንሿ ቤተክርስቲያን ውስጥ ይኖር የነበረ ደግሞ ራሱ መልአኩ ኡራኤል ሲፈቅድ በ10 ወር ውስጥ እንደዚህ ያለ ህንፃ እንዲሰራ የፈቀደለት ቦታ የት ነው ካላችሁ ደግሞ ኮተቤ ደብረገነት ቅዱስ ኡራኤል ይባላል። በመሰረቱ ቅዱስ ኡራኤል የነበረው ወደ መሃል ከተማ ብቻ ነበር የማውቀው። አሁን ግን ሌላ ታላቅ ቤተክርስቲያን ወደ ኮተቤ የመልአኩ ቅዱስ ኡራኤል ቤተክርስቲያን ይሁን እንደምታዩት በ10 ወር ውስጥ ተሰርቶ አልቋል። እንግዲህ ይሄንን ቦታ አለማገዝ በጣም ግብዝነት ነው። ለምን ካላችሁ
በ10 ወር እንደዚህ የመሰለ ህንፃ የሚሰራ ከሆነ በደንብ ቢታገዙ ደግሞ የተለያዩ ነገሮችን መስራት እንደሚችሉ ለምሳሌ አሁን እንደምታዩት እዚህ ጋር የቀረ ነገር አለ። ብዙ አፈር ተቆልሏል። ብዙ አሸዋ ምናምን አለ። ገና ያልጸዳ ነገር አለ። ይሄን ለማስተካከል ደግሞ በዙሪያው ቀብር ቦታም አለው። እንደዚህ ያለውን ቦታ ወደ ከፍታ ቦታ ለማድረስ እግዚአብሔር ጸጋው ያደረባችሁ ደግሞ ስትሰጡ እግዚአብሔር ብቻ የሚያውቃችሁ ሰዎች እንዳላችሁ በዓለም ላይ እናውቃለን። ስለዚህ ይሄን ቦታ እንድንረዳው እንድናግዘው ለማለት ፈልጋለሁ። አካውንት ካለ እስኪ እንገሩልን። የኢትዮጵያ ንግድ ባንክ 15448605 ማነው ስሙ የሚለው የአካውንቱ ስም? ደብረገነት ቅዱስ ዑራኤል ህንጻ አሰሪ ኮሚቴ በሚል 15448605 እግዚአብሔር ይመስገን። አሁን መቼ ነው ምርቃቱ ታዲያ የዚህ ህንጻ? ሐምሌ ወር ውስጥ እናደርጋለን ብለን ለእግዚአብሔር ፍቃድ ተመኝተናል። በጣም ደስ ይላል። እንግዲህ የዛ ቀን ሁላችንም አሸበረቀ ደመቀ ብለን እንመጣለን። እርግጠኛ ነኝ ይህን ቦታ እናስመርቀዋለን። ሐምሌ ውስጥ ነው። ቀኑ ደግሞ ያው ሌላ ጊዜ እናሳውቃለን። እስከዛ ድረስ ግን የቀሩ ነገሮች እንደምታዩት እንጨቱ ምናምኑ ገና ብዙ የሚቀሩ ነገሮች አሉ። ፊኒሺንግ የሚባል አይደለ? ፊኒሺንግ ይቀራል። እነሱ ይቀራሉ። እነዚህን ለማገዝ የቅዱስ ዑራኤል ወዳጅ የሆናችሁ በየትኛውም ዓለም ያላችሁ ከኢትዮጵያ ምድር እስከ ዓለም ጫፍ ያላችሁ ቅዱስ ዑራኤል በብዙ ጉዳይ የረዳችሁ ያገዛችሁ ያማለዳችሁ ሁሉ ይሄን ዳግማዊ ቅዱስ ዑራኤል የኮተቤውን ቅዱስ ዑራኤልን እንድትረዱት በእግዚአብሔር ስም እንጠይቃለን፣ እናሳስባለን። አባቴ የሚሉት ነገር አለ? ተጨማሪ እንደው ሐሳብ ካለውት ይሄ ቢሆን የሚሉት ነገር ካለ? በዚህ አጋጣሚ በእውነቱ የኮተቤ ደብረገነት ቅዱስ ዑራኤል ቤተክርስቲያን ካህናት፣ ምዕመናን፣ ወጣቶች፣ ማህበራት፣ የአካባቢው ህብረተሰብ በውጭም ዓለም ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ያደረጋችሁልን አስተዋጽኦ ሁሉ በዚህ ስራ ላይ ብሎ ስታዩት ራሳችሁ መልሳችሁ እንደምትደሰቱ አምናለሁ። በጣም ወደፊትም የሚቀሩ ፊኒሽንግ ስራዎች አሉ። እነ ቀለም የመሰለ እነ ዙሪያ ደረጃ መወጣጫ ግራውንድ ስላለው ከስር ግሪል ያስፈልጋል፣ ብረት፣ እሱን እና የመሳሰሉ ስራዎችን ለመስራት የግድ የእናንተን እጅ አሁንም ያስፈልገናል። በአነሰ በዛ ሳትሉ ያው የጀመራችሁትን እንድትጨርሱ ነው የማሳስበው። በነገራችን ላይ ስንደግፍ ስናግዝ የግዴታ 1000 ብር 10000 ብር 50000 ብር ማለት አይጠበቅብንም አይደል አባቴ? በጣም በትክክል ከ5 ብር ጀምሮ ከ10 ብር ጀምሮ ከ100 ብር ጀምሮ ዋጋ አላት። በሰው ዘንድም በእግዚአብሔር ዘንድም ዋጋ የምናገኝበት ነገር ነውና፣ ግን አንድ ጥያቄ አለኝ አባቴ፣ ትንሽ ጥያቄ አለችኝ። እሷ ምንድናት? እዚህ ቦታ ከመጡ ስንት ዓመት ሆኖት? 2 ከፍዬ ነው የማየው እኔ። ስሞት እንኳን ተናገሩ መሰል መላከ ኃይል አባ ኃይለ ገብርኤል ከተማ እባላለሁ። በ2 ከፍዬ ነው የማየው እኔ እዚህ ከመጣው። ከመታመሜ በፊትና ታሜ ከተነሳው በኋላ ያለውን አመቴን ነው የምቆጥረው። ታመው ነበር? ታሜ ነበረ ኦፕራሲዮን ሆኜ። ኦፕራሲዮን ከመሆኔ በፊት 6 ዓመት አገልግያለሁ። ከኦፕራሲዮን አድርጌ ከተነሳው በኋላ ደግሞ 3 ዓመት አገልግያለሁ። አሁን 3ኛ ዓመቴ ላይ ነው ያለሁት። እንግዲህ በአጠቃላይ 9 ዓመት አገልግያለሁ። አሁን ከመሞቴ በፊትና ከሞት ከተነሳው በኋላ ብዬ ነው የማስበው። አዲሱ አለቃ ነኝ ብዬ ነው የማስበው። አሁን ኦፕራሲዮን ማለት በጣም ከባድ ነገር ነው። ጀነራል ኦፕራሲዮን ያደረኩትና ድሮ የነበረኝ አመለካከት አሁን የለኝም። ድሮ የነበረኝ ባህሪ አሁን የለኝም። አሁን ለቤተክርስቲያን ኖሬ ለቤተክርስቲያን ብዬ ቤተክርስቲያን እንዳልፍ ነው የምፈልገውና ቀሪ ዘመኔን እግዚአብሔር ባርኮልኝ ይሄን ካሰራኝ ሌላ ቀሪ ዘመን ቢሰጠኝ ደግሞ የበለጠ ሰርቼ ለማለፍ ነው ምጓጓው። ይሄ ነው ያለኝ እንጂ ለስልጣን ምጓጋበት ነገር የለኝም። በጣም ጥሩ፣ እግዚአብሔር ይመስገን። ደግሞም ጸጋውም ግርማ ሞገሱም ያለውት ድንቅና ልዩ አባት በእድሜ አንጋፋ የሆኑ ላየው ሰው ሁሉ ማራኪ የሆኑ አባት ነዎት። ምን አለሳቸው አባቴ ቢሆኑ የሚባሉ አይነት አባት ነዎት። እርስዎን በማወቄ ደስ ብሎኛል አባቴ። ክብር ይስጥልኝ። እርስዎ ያለ አባት ስናውቅ ለኛ ትልቅ መታደል ነው። ከዚህም በዘለለ ደግሞ ግቢ ውስጥ ያደረጉት ስራ በተለይ ደግሞ በ10 ወር ውስጥ እንደዚህ ያለ ህንፃ እንዲሰራ ማድረገውት ከሞት በኋላ ነው። እንግዲህ ከሞት ተነስቼ እግዚአብሔር ከረዳኝ ለምንድነው ይሄን ነገር አፋጥኝ ማላሰራው ማላስተባብረው ማላላከው ብለው እንደዚህ ያለ ስራ ስላሳዩን ከልብ እናመሰግናለን። አሁንም ለፍጻሜ ያብቃን። እርስዎንም ጨርሶ እግዚአብሔር ይማረዎት።
ለምርቃቱ በሰላም ያገናኘን። አሜን። እንግዲህ ከዛ በፊትም ድጋሚ ልንገናኝ እንችላለን። ማን ያውቃል? እግዚአብሔር ያውቃል። አንዳንድ ጉዳዮች ካሉ ለምርቃቱ ለምን ካለ ደግሞ ለማሳወቅ እንመጣለን።